ሰላም እንዴት ናችሁ? ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ዛሬ ደግሞ እስቲ እግዚአብሔር በረዳና ባገዘን መጠን ጌታችን ኢየሱስ ክርስቶስ በግልጽ አምላክነቱን የተናገረበትን የመጽሐፍ ቅዱስ ክፍል እንማማራለን። ይህም ክፍል የዮሐንስ ወንጌል ምዕራፍ 5 ከቁጥር 16 ጀምሮ እስከ 19 ያለውን ክፍል እግዚአብሔር በረዳና ባገዘን መጠን እንማማራለን። ሁላችን መጽሐፍ ቅዱሳችንን አውጥተን እስቲ አብረን እናነባዋለን። የዮሐንስ ወንጌል ምዕራፍ 5 ቁጥር 16 ላይ ከላይ ጀምሮ ከቁጥር 1 ጀምራችሁ ስትመለከቱ ጌታችን የ38 ዓመት ታሞ ደዌ የነበረውን ሰው እንደፈወሰው ይናገራል። ቁጥር 16 ላይ እንደዚህ ይላል። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር። ለምንድን ነው አይሁድ ጌታችንን ሊገድሉት የፈለጉት ከተባለ በሰንበት ምን ስላደረገ? ሰውን ስለፈወሰ። በሰንበት ሰውን ስለፈወሰ። ኦኬ። ለምን? በአይሁድ ልማድ በአይሁድ ስርዓት እንደምታውቁት በብሉይ ኪዳን በሰንበት የረፍት ቀን ነው። እግዚአብሔርን በሰባተኛው ቀን አርፏል ብለው ስለሚያስቡ ምንም አይነት ስራ አይሰሩም ነበር። ጌታችን ግን በዚያን ቀን ሰውን ፈወሰ። በዚህ ምክንያት ምን ሊያደርጉት ይፈልጉ ነበር? ሊገድሉት ይፈልጉ ነበር። ቁጥር 17 ላይ እንደዚህ ይላል። ኢየሱስ ግን አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። አባቴ ያለው አብን ነው፣ እግዚአብሔር አብን ነው። አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ አላቸው። በጣም በሚገርም ሁኔታ እዚህ ንግግር ላይ አንድ ማስተዋል ያለባችሁ ነገር እስከዛሬ ነው የሚለው፣ መጀመሪያውን አልተናገረም። ኦኬ። ስነ ፍጥረት ከተፈጠረበት ጊዜ ጀምሮ አባቴ አብ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። ምን ይያለ ነው? እግዚአብሔር አረፈ ሲባል ባይዘው ጋይስ አንድ ማስተዋል ያለብን ነገር፣ ለምሳሌ በሰንበት ቀን ፀሐይ ትወጣለች። ኦኬ። ቅዱስ ቄርሎስ የአሌክሳንድሪያው ምን ብሎ ይናገራል? እግዚአብሔር ለእርሱ የሚመጥኑ ስራዎችን በሰንበትም ቢሆን ይሰራል። ቅዱስ ዮሐንስ አፈወርቅም እንደዛ ብሎ ይናገራል። ፀሐይ ሲወጣ ብትመለከቱ በሰንበት ቀን፣ ኦኬ፣ ወንዞች ሲፈሱ ብትመለከቱ፣ ብዙ ነገሮችን ስነ ፍጥረት ላይ ብትመለከቱ እግዚአብሔር በሰንበትም ቀን ለእግዚአብሔር የሚገባውን ስራ ስለሚሰራ ነው እንጂ እግዚአብሔር ስራውን ቢያቆም ሊትራሊ ስነ ፍጥረት ይጠፋል እንደማለት ነው። ኦኬ። ለምን? እግዚአብሔር ነው የስነ ፍጥረት መጋቢ። ስለዚህ ጌታ ኢየሱስ ምን ብሎ ነገራቸው? አባቴ እስከዛሬ ይሰራል እኔም እሰራለሁ። ኦኬ። አባቴ ሰንበትን አይመርጥም፣ ሰንበትንም ጨምሮ ይሰራል። እኔም ደግሞ ከአብ ጋር እኩል ስለሆንኩ በሰንበትም እሰራለሁ። ለምን? አምላክ መስራት ያለበትን ስራ እሰራለሁ አለ። አምላክ መስራት ካለበት ስራዎች ውስጥ አንዱ ምንድነው? በሽተኞችን መፈወስ፣ ደዌዎችን መፈወስ ነው። ጌታ ኢየሱስ በሰንበት ዕለት አምላክም ሰውም ስለሆነ ደዌን ፈወሰ። ቁጥር 18 ላይ በጣም ማስተዋል ያለባችሁ ነገር የአይሁድ መልስ ነው ጋይስ። የአይሁድ መልስ በጣም ይገርማል። እንዲህ ይላል፣ እንግዲህ ሰንበትን ስለሻረ ብቻ አይደለም። ንግግሩ ገብቷቸዋል። ነገር ግን ደግሞ ራሱን ከማን ጋር? ከእግዚአብሔር ጋር አስተካክሎ። ከማን ጋር አስተካክሎ? ከእግዚአብሔር ጋር አስተካክሎ። ስለዚህ አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ ጌታ ሲናገር ከአብ ጋር እኩል ነኝ፣ በስልጣን እኩል ነኝ እያለ እንደሆነ ገብቷቸዋል። ስለዚህ አይሁድ ምን አሉ? ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ። ማን አባቴ ነው አለ? እግዚአብሔር ልጅ ነኝ አላቸው። ራሱን ከማን ጋር አስተካክሎ? ከእግዚአብሔር ጋር አስተካክሎ። ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ሰንበትን ስለመሻሩ ብቻ አይደለም፣ ነገር ግን አምላክነትን ክሌም ስላደረገ ከአብ ጋር እኩል ነኝ ስላለ ሊገድሉት ይፈልጉ ነበር። ቁጥር 19 ላይ ጌታ ኢየሱስ እንዲህ ብሎ መለሰላቸው። እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ወልድ ከራሱ ምንም ሊያደርግ አይችልም። አሁን ሊትራሊ ወስዱትና ወልድ ከራሱ ምንም ሊያደርግ አይችልም ማለት በጥንታውያን አባቶቻችን በቤተክርስቲያን አባቶች ስናፈታት ምንድነው ከተባለ ከአብ የተለየ ነገር አላደርግም እንጂ ሊትራሊ ቃሉን ነው ሰደው ከተባለ አብ ሲያደርግ ያየውን ነው ወልድ የሚያደርገው ከተባለ፣ ለምሳሌ አብ ዓለማትን ሲፈጥር ወልድ ደግሞ ኦኬ ተመለከተና ዓለማትን ፈጠረ። እንደዛ እንረዳም እኛ ክርስቲያኖች። ኦኬ። ስለዚህ ወልድ ከራሱ ምንም ሊያደርግ አይችልም ተብሎ ሲነገር ከምን አንፃር ነው? ከአብ የተለየ ነገር አይደለም ማለት ነው። ከአብ የተለየ ነገር አያደርግም ማለት ነው። ኦኬ። ከአብ ጋር አንድ ስለሆኑ፣ በፍቃድም አንድ ስለሆኑ፣ በመለኮትም አንድ ስለሆኑ ማለት ነው። ግን እዛው ጋር ጌታ ኢየሱስ ምን ብሎ ይናገራል? ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋልና። ያ የተባለው ማን ነው? አብ። አብ የሚያደርገውን ሁሉ ወልድ ያደርጋል። ከዚህ በላይ አምላክነትን መናገር አለ? አምላክነትን ክሌም ማድረግ አለ? እግዚአብሔር የሚያደርገውን ሁሉ እኔ አደርገዋለሁ ያለ ነው። አብ የሚያደርገውን ሁሉ እኔ አደርገዋለሁ አለ። የትኛው ፍጡር ነው? ኦኬ። የትኛው ነብይ ነው እግዚአብሔር የሚያደርገውን ሁሉ እኔ አደርገዋለሁ ብሎ መናገር የሚችል? እንደዛ ብሎ የተናገረው አለ ወይ? ስለዚህ ቅዱሱ መጽሐፍ ግልጽ እዚህ ነገር ላይና ሁላችንም ማስተዋል እንዲሰጠን እግዚአብሔር አምላክ የእርሱ መልካምና ቅዱስ ፈቃድ ይሁን። ሰላም ክርስቶስ ከእኔም ከናንተም ጋር ይሁን። ከስራሱ ጴንጤ ጋር ነው ክስ ይዘመገባው። ጴንጤ መክሰስ አትችልም ብሎ ጴንጤ አይደለም ደግሞ እረፍት አይሰጥም። ከቅዳሴ ስትወጣ ከነነጠላ ያንቃል። ኢየሱስ ነው የሚያድነው ይላል እዚህ ይዞ። ወላይታ ዲያቆን ሲያረጅ ጴንጤ ይሆናል። ጉድ ችግሩ ጴንጤው በጣም ብዙ ነው። ደቡብ ነው ካልቸር ጭምር ነው ጴንጤነት ደቡብ ላይ
እንደገና ጴንጤነት ሃይማኖትም ጨምሮ ነው ደቡብ ላይ እና ሙሉ ለሙሉ ዶሚኔት አድርጎታል ጴንጤ። ስለዚህ ነጠላ ለብሰ በሰላም ሀገር ደቡብ ላይ ብትንቀሳቀስ ጴንጤው ያስቆመና የዘላለም ሕይወት በኢየሱስ ነው የሚገኘው ይላል። በሱ ተበሳሽተ እንዳትወረውርበት ድንጋይ ዶሚኔት አድርጓል ጴንጤው። በስልጣን ተዋረድ ብትሄድ ይሄንን ቪዲዮ በደቡብ ላሉ ለወላይታ ለአርባ ምንጭ ለአዋሳ ኦርቶዶክሳውያን ባለማተቦች ይድረስልኝ። ሼር አድርጉት። ደግሜላችኋለሁ ይሄንን ቪዲዮ ሼር አድርጉት። በወላይታም በአርባ ምንጭም በአዋሳም በመላው ደቡብ ላይ የምትገኙ ዲያቆናት በዚህ ልክ ናችሁ ወይ? ስታረጁ ጴንጤ ነው ወይ የምትሆኑት? ደቡብ ያሉ ዲያቆናት ቢቸግራቸው ቢርባቸው ቢጠማቸው ከነችግራቸው ጫማም እየጠረጉ ቆሎም እየሸጡ መኪናም እያጠቡ ማተባቸውን አጥብቀው የሚኖሩ ኦርቶዶክሳውያን እንጂ እንደማንም ለሆዳቸው ሲሉ ስለራባቸው ብቻ ሃይማኖታቸውን የሚሸቃቅጡ አይደሉም። በዚህ ልክ በመላው ደቡብ ላይ ያሉ ዲያቆናትን ማዋረድ ነውር ነው። ስለራባቸው ብቻ ማተባቸውን የሚበጥሱ ዲያቆናት ወላይታ ውስጥ የሉም፣ ደቡብ ላይ አይኖሩም። ከነችግራቸው ከነፈተናቸው ማተባቸውን አጥብቀው የሚኖሩ ኦርቶዶክሳውያን ናቸው፣ ጀግኖች ናቸው። ሌላው ነገር ወንድማችን ግልጽ አድርጎ የነገረ ነገር ምንድነው? በወላይታ ያሉ ኦርቶዶክሳውያን ቅዳሴ አስቀድሰው ሲወጡ ነጠላቸው ተይዞ አንገታቸው ታንቆ በግድ ኢየሱስን ተቀበሉ እንደሚባሉ አስረግጦ ነው የነገረ፣ ሳያፍር ሳይሸማቀቅ። ስለዚህ በዛ በወላይታ አካባቢ የምትኖሩ የመንግስት አካላት በአስተዳደር ላይ የምትሰሩ የጸጥታ ዘርፎች ኦርቶዶክሳውያን በዚህ ልክ እየተንገላቱ እያያችሁ ዝም ካላችሁ በእውነት ያሳፍራል። ወላይታ የሚኖሩ ነጠላ የሚጎትቱ አንገት የሚያንቁ ጴንጤዎች አሉ ብዬ አላምንም። አንድ ተራ ዱርዬ ያወራው ወሬ ወላይታ ላይ ያሉትን ብዙሃን ጴንጤዎችን ወይም ደግሞ የፕሮቴስታንት እምነት ተከታዮችን አይወክልም ብዬ ነው የማምነው። ታዳምጡት እንደሆነ ይሄን ወንድማችን ብዙ ጊዜ ሃይማኖት አያድንም ሃይማኖተኞች እያለ ብዙ ጊዜ ይናገር ነበር። ነገር ግን አሁን ምን ሲል ሰማ ነው? እንደገና ጴንጤነት ሃይማኖትም ጨምሮ ነው ደቡብ ላይ እና ሙሉ ለሙሉ ዶሚኔት አድርጎታል። ከዚህ በፊት ሃይማኖተኞች ሃይማኖት አያድንም ስትለን ነበር። አሁን ደግሞ ፕሮቴስታንትነት ወይም ደግሞ ጴንጤነት ደቡብ ላይ ሃይማኖት ነው እያልከን ነው ማለት ትንሽ አይቀፍህም ወይ? ፕሮቴስታንቱና ኦርቶዶክሱ በሰላም እንዲኖሩ ፍቀድላቸው። ለምን እንዲጣሉ እንዲባሉ እንዲናከሱ ለምን ታደርጋለህ? አንተ እንዳልከው አንተ እንደዘቀጥከው አንተ አፍን እንደከፈትከው ያክል በወላይታ የሚገኙ ጴንጤዎች ግን ነጠላ የሚጎትቱ ወይም ደግሞ አንገት የሚያንቁ ግን እንዳሉሉ እናምናለን። ከኦርቶዶክሳውያን ወንድሞቻቸው ጋራ በመከባበር በመደማመጥ በመቻቻል የሚኖሩ እንደሆነ እናውቃለን። አንተ ግን ከየት አምጥተህ ይሄን ፖለቲካ እንደምትሰራው አላውቅም። ስለዚህ የመንግስት አካላት ይሄ በሃይማኖት መካከል ጸብ ለመጫር የሚደረግ ንግግር ተጠያቂ እንዲሆን እናሳስባለን። በወላይታ የሚኖሩ ኦርቶዶክሳውያን ከፕሮቴስታንት ወንድሞቻቸው ጋር በሰላም እንዳይኖሩ ነጠላ ይጎትታሉ አንገት ያንቃሉ ብሎ መናገር ጸብ መዝራት። በወላይታ የምትኖሩ በጸጥታው ዘርፍ የምትሰሩ ሰዎች በህግ እንድትጠይቁልን እንፈልጋለን። ሌላው ከልብ እንድታዳምጡኝ የምፈልገው ነገር ይሄንን ነው። ዶሚኔት አድርጓል ጴንጤው። በስልጣን ተዋረድ ብትሄድ ብትከስ ራሱ ጴንጤ ጋር ነው ክስ ይዘመገባው። ጴንጤ መክሰስ አትችልም። ሰምታችኋል? ወላይታ ላይ ደቡብ ላይ ኦርቶዶክሳውያን ቢደበደቡ ቢሞቱ ፍትህ ቢያጡ ለማንም አይከሱም። ምክንያቱም ከላይ ያሉ ሰዎች እሱ እንዳለን የፕሮቴስታንት እምነት ተከታዮች ስለሆኑ የኦርቶዶክሳውያን ድምጽ ይታፈናል ማለት። ስለዚህ እውን በደቡብና በወላይታ ያላችሁ የመንግስት አካላት በዚህ ደረጃ ኦርቶዶክሳውያንን ትጨቁናላችሁ ማለት ነው። ኦርቶዶክሳውያን የሚሰማ አካል የለም ማለት ነው። የደቡብን ክልል የወላይታን ከተማ የምትመሩት በወንጌል በሃይማኖት በፕሮቴስታንትነት መንፈስ ነው ወይስ በኢትዮጵያዊነት ልክ? እሱ እንደነገረን ከሆነ እናንተ ክልሉን የምትመሩት ከተማውንም የምታስተዳድሩት በሃይማኖታችሁ ልክ ነው። ስለዚህ ኦርቶዶክሳውያን ፍትህ እንደማያገኙ እየነገረን ይገኛል። ይሄንን ጉዳይ የመንግስት አካላት የክልሉ አመራሮች የወላይታ ከተማ ነዋሪዎች ይሄ እናንተን ይወክላሉ። ካልወከለ ይሄ ሰው በህግ እንዲጠየቅልን እንፈልጋለን። እናንተ በዚህ ደረጃ ህዝቡን እያስተዳደራችሁ ከሆነ ወንጀል እየሰራችሁ ነው ማለት። በሃይማኖታዊ መንፈስ ክልልን ማስተዳደር አይቻልም። ሁሉም የፈለገውን የማምለክ መብት አለ። ይሄ ሰው ሌላ አደገኛ ነገር አንስቷል። በደቡብ ክልል ላይ ትልቅ ተጽዕኖ ፈጣሪዎቹ ጴንጤዎቹ እንደሆኑና ሌሎቹ ተደማጭ እንደሌላቸው እየነገረን ነው። ይሄንን
በሌላ ክልል ያሉ ፕሮቴስታንቶችን ምን ውስጥ ሊከታቸው እንደሚችል የተገነዘበ አይመስለኝም። ሰሞኝማ አንድ ፔንቴን ስለሚስጥረ ስላሴ ነገሩኝ ማለት ከተማው ሳምንቱ ሙሉ ቧንቧ ከፍቶ ውሃ መጠበቅ ማለት ነው። በጣም የመጨረሻ ደፋር ናቸው በሚስጥረ ስላሴ ጉዳይ ላይ የአካል ሶስትነትን በምን የማህይምነት ደረጃ እንዳስረዳ ይሄን ቪዲዮ አይተን እንመጣለን። ስላሴ በግብር ሶስት ናቸው እንላለን። የግብር ሶስትነታቸው እንደምንድን ነው? ኦኬ ስላሴ በግብር ሶስት ነው የምንለው አብ ልጁን ልኳል፣ ወልድ ራሱን ሰጥቷል፣ መንፈስ ቅዱስ ልጁን ገልጧል። ምን እንደዚህ የሚል ትምህርት አላት ቤተክርስቲያን? አውቃት ነው አይደል የምታወር? እንደዚህ አይነት ትምህርት አለ። ሁሉም ጴንጤ ማለት ነው ሚስጥረ ስላሴ ከኦርቶዶክስ ነው የሚኮርጀው። እንግዲህ እናንተ ባትኖሩ በማንነስናና ነበረ ግን عربي لولاش بلوت افتر ماما ኒቆዲሞስ ትሁቱ ተማሪ የኢየሱስ ክርስቶስ ኒቆዲሞስ ትሁቱ ተማሪ የኢየሱስ ክርስቶስ